ጠቅላይ ሚኒስትር ተመስገን ጥሩነህ፣ ክቡር የፓርቲያችን ምክትል ፕሬዝዳንት አንፋራ፣ የክልላችን ፕሬዝዳንት ክቡር አቶ ሙስጠፌ ዑመር፣ ክቡር ኢንጂነር ሀብታሙ ተገኝ፣ ወንድሜ my dear brother and trusted partner Alhaj Aliko Dangote, እንዲሁም የቻይና ወንድማችንና ለዚህ ኢንቨስትመንት ከሩቅ ምስራቅ የመጣው our brother Zhu Bongshen, የጂሲኤል ፕሬዝዳንት እና ቸርማን፣ የተከበራችሁ ሚኒስትሮች፣ የሀገር ሽማግሌዎች፣ እዚህ ስፍራ የተገኛችሁ ኢትዮጵያውያን፣ በየቤታችሁ የምትገኙ ኢትዮጵያውያን በሙሉ ትላልቅ ነገር ለመጀመር የጀመርነውን ለመጨረስ የኢትዮጵያን ልክ ለማስተካከል ወደሚገባን የብልጽግና ማማ ለመውጣት በመናደርገው ጥረት ሁሉ መከናወን የሰጠን የተናገርነውን እንድንተገብር የረዳን ፈጣሪያችን እጅጉኑ የተመሰገነ ይሁን። ይሄ ብቻ እንግዲህ የሚያቃጥላቸው ስንት ነው? ፈጣሪ መመስገኑ ብቻ ማለት ነውና ጠቅላይ ሚኒስትሩ ገና ብዙ ድሎችን ያመጣል። ድልን ማወቅና ይሄ አልታየንም ካለ ራሳችንን ቼክ ማድረግ እንጂ ከዛ የሚቀየር ነገር እንደሌለ እኔ ብዙ ሰው እንዲያስታውስ ነው፣ እንዳይረሳ ነው። የረሳ ሰው ስላስቸገረን ነው። ይህንን ንግግር ቢያንስ ማካተት በታሪክም ማካተት ስላለብን የልፋታችን ኦር ብዙ አሁንም ድረስ የሚወጉን የሚጎስሙን አብረውን ሆነው ባገኙት አጋጣሚ ሁሉ እኛን ረግጠው አሸነፍኩ ለማለት የብሪትና የረጋጭነት ይሄ ራስን የማምለክና የማስመለክ ራስን በሁሉ ነገር ላይ ማንጠራራትና ማንገስ የሚባል ቅዠታዊ ዓለም ውስጥ ያሉ የኔነት በሽታ የወረሳቸው ብዙ ሰዎች መካከል ውስጥ ሆነን እዚህ ስለደረስን ይሄ ድል እውነትን በመውደዳችን ያገኘነው ያረጋገጥነው፣ ነገም በጣም ብዙ ድሎች አሉ። ወደዛ የምንሄድበት መነሾ ጅማሩ መሆኑን አይተን ይሄንን ማካተት በታሪካችን የግድ ስለሆነ ነው። ይቆራረጥ ምን ይባል ኔትወርኩ ቢቆራረጥ የኢትዮጵያ ድል የእውነት ዓለም የኢትዮጵያ እውነትና የተገፉ ሰዎች የካሳ ዘመን አይቆራረጥም። ማንም ክፉ በቆፈረው ጉድጓድ ራሱን እየቀበረ መሄዱ ኢትዮጵያን ከፍከፍ ማድረጋችን ይቀጥላል። ወር ባልሞላ ጊዜ ውስጥ ሌላ ትልቅ አነቃቂ አመርቂ ለኢትዮጵያ ብልጽግና መሰረት የሚጥል ስራዎች የምናስጀምርበት ዕለት። ይህንን ስራ የስኬቶቻችን ማብሰሪያ የማንሰራራት መሻታችን ማሰሪያ አድርገን እንወስደዋለን። ምክንያቱም እያንዳንዱ ስኬት ተሰናስሎ የኢትዮጵያን ማንሰራራት እውን ማድረግ እንዲችል ስለሆነ ዋና ትልሙ ይህ ቀን ለኢትዮጵያውያን ታላቅ ቀን ስለሆነ ለመላው ኢትዮጵያውያንና የኢትዮጵያ ወዳጆች እንዲሁም የኢትዮጵያ የልማት እውነተኛ አጋሮች እንደ አሊኮ ዳንጎቴ እና እንደ ጁ ያሉትን ጨምሮ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ። 2017 እና 2018 ልክ እንደ 100 ዓመት የሰፋ የአንድ ወር ጊዜ ለኢትዮጵያውያን አምጥቷል። በ2018 ዋዜማ ህዳሴ የሚባል የንጋት ብስራት የተበሰረበት እጅግ ከፍተኛ የሆነ ለአፍሪካ በሙሉ የሚያነቃቃና የሚያበረታታ የኢነርጂ ፕሮጀክት አስመረቀ። አንድ ወር ባልሞላ ጊዜ ውስጥ አሁን እዚህ ቦታ ያስጀመርናቸውንና ወደ 10 ቢሊዮን ዶላር የሚጠጋ ኢንቨስትመንት በሶማሌ ክልል ለማስጀመርና ለማስመረቅ ስለተገናኘን እንኳን ደስ ያላችሁ ለማለት እወዳለሁ። ዛሬ ለሶማሌ የብልጽግና ፀሐይ ወጣላት። ይህ በሶማሌ የታየ ብርሃን በመላ ኢትዮጵያ እስኪረጋገጥ እያንዳንዱን ዜጎቻችንን ካሉበት የድህነት አረንቋ አውጥቶ ወደሚገባቸው የብልጽግናና የልማት ደረጃ እስኪደርሱ ድረስ እኔና እናንተ የሚጠበቅብን መትጋት፣ መስራት እና መጨረስ ብቻ ነው። እኛ እንጀምራለን፣ እኛ ተክተን እንሰራለን፣ እኛ እንጨርሳለን። ተክተን ጀምረን እንድንጨርስ ግን ተክተው የሚተቹ ተክተው የሚዋሹ ደግሞ ያስፈልጋል። እነሱ ይዋሻሉ፣ እኛ እንሰራለን። እነሱ ያወራሉ፣ እኛ እንከናወናለን። በስራዎቻችን ሁሉ ኢትዮጵያን ከፍ እናደርጋለን።
በስራዎቻችን ሁሉ ብልጽግናን እናረጋግጣለን። ይህ እስኪሆን ድረስ የማንተኛ መሆኑን በድጋሚ ለመላው የኢትዮጵያ ሕዝብ መግለጥ እወዳለሁ። ሁሉም የተሞላው ነው። ሰው በአቅሙ ነው። ሰው ጽንፈኞች ምኖች ቢያወሩትንም ከነሱ ምን አገኛለሁ የሚለውን መለካት እዚህ ሁነት ላይ የሰራውን እውቅና ሰጠን፣ የጎደለውን ለመሙላት አልተሰለፍንም። አሁንም መሆን ያለበት መቅረብ ማወቅን ያመጣል። እስኪ ሀብታሙ አያሌው የጎለጎለው ሚስጥር የእንቶኒ እቅድ እየተባለ ሀብታሙ አያሌው ራሱን ጎልጉሎ ያከራየና የሸጠ ባንዳና እዛ ጋር ከሱ ምን አገኛለሁ የሚለውን ቸክ ማድረግ ሰው ሲያደርግ አስቦ የሚያደርግ እዚህ ዶክተር አብይ ሌሎች እያመሰገኑት ከዶክተር አብይ ጋር መግባባትና ችግሮቹን መፍታት ያልቻለው ጀዋር፣ ያልቻለው ልደቱ፣ ያልቻለው ሌላም ሰዎችን ጥሯቸው፣ ደብረጽዮንም ሌላው የሚጋልቧቸውን የሚያመልኩ መሆናቸውን በዚህ ንግግር ብቻ ታያላችሁ። እንዴት ከሻቢያ ጋር እንዴት ከንቶኔ ጋር እንዴት ከንቶኔ ጋር ግም ለግም የሚደረገውን ሩጫና ሂደት ማወቅ ሰው ከግም ጋር የዋለ ሰው ያንኑ እንደሚመስል በፍሬው መለካት ምን ላገኝ ነው እኔ ነኝ ባለቤት ይሄ ጉዳይ የሚጎዳም የሚጠቅመው ነው በሚል መንፈስ ማየት እዚህ ገብተን ልማት መጣ ሲባል ሌሎች ደስ ሲላቸው እንዴት ልማት ሰውን ያስጠላዋል? ምን አይነት በሽታ ነው? በሀገር ላይ አይደለም በራስ ሀገር ላይ አይደለም ተቆርቋሪ መስሎ ሲያሽቃብጥ ለዋለ ሰው እስኪ ህብረት ለኢትዮጵያ ምናምን የምትባሉ ፓርቲዎች በዚህ በጉባለች ኢትዮጵያ ስም ለታሪክ ፍርድ ነው ይሄንን የምናገረው። ዛሬ ብዙ ላይወድ ይችላል፣ ጥቂቶች የምታዩ ግን ጠይቁ፣ አትርሱ እንድንጠይቅም። ሳንቃ ላይ ወር ሰሜን ወሎ ላይ ወር እንደዚህ በድሮን ሰዎች ተጎዱ፣ ንጹሃን ተጎዱ ብላችሁ የዘገባችሁ ሚዲያዎች፣ ያንን መግለጫ ያወጣችሁ ፓርቲዎች እኔ በምክንያት ነው የምጠላችሁ፣ በምክንያት ነው ጠላቶች ስለሆናችሁ እንዳልኖር ስታረጉ ይኖራችሁ። ዛሬም ደግሞ እንዳልኖር ለማድረግ ስለምትሰሩ ነው በጣም በኃይለ ቃል የምናገረው። ሆን ብዬ ነው በኃይለ ቃል። እስኪ መግለጫ አውጡ። ሞተና ገደለ ከሚል ጋር ብቻ ማንነታችሁን ታሰረና አሰረ፣ ጠፋና ተጠፋ፣ ዘጋና ከፈተ፣ ተዘጋ ምናምን ከሚል ጋር ያላችሁ ሰዎች እኔ የኢትዮጵያ አምላክ እንደው የሚሆነው እንዲያደርግ ከእሱ ጋር ነው ግብግቡ። ግን እስኪ መግለጫ ዛሬ ስጡ። እዛ ሆነ አልሆነ እያላችሁ የዘገባችሁ ሚዲያዎች በሙሉ መግለጫ የሰጣችሁ ሚዲያ የተባላችሁት እስኪ ዛሬ መግለጫ ስጡ። ሰዎች ብትሆኑ እንደ ፓርቲ የሚለው የተቀደሰ ቦታ ላይ ተቀምጣችሁ የረከሰ ማንነታችሁን የምትኖሩ ባትሆኑ ኖሮ ዛሬ በአፍሪካውን ሄዳችሁ ጎብኝታችሁ አሰራሩን አይታችሁ በበጎው ጀምራችሁ ክፍተቱን እየነገራችሁ ህዝብ ያንን ክፍተት እንዲሞላ እያነሳሳችሁ የእናንተ የእውቀትና የፓርቲ አቅም የሚለካበት ትልቅ አጋጣሚ ነበር። ግን እናንተ ከገደልና ጋር ሰው ሞተ፣ ሰው ተፈናቀለ የሚል ነገር ብቻ ያኖራችሁና በዛ የምትቀጥሉ ከሆነ እኮ ሰው የሚያፈናቅል ቡድንም ትፈጥራላችሁ። ሰው የሚያግተውን ቡድን የእናንተ ነው። የልማት ቡድን ግን የላችሁ። የሚያደናቅፍ፣ የሚያግት፣ የሚገል፣ መግለጫ የሚሰጥ፣ የሚጮህ፣ የሚያጫጩህ፣ የሚከስ፣ የሚመሰክር፣ የሚፈርድ ምናምንቴ ያን ድሪቶ የዓለም ድሪቶ ይገፈፋል። አሰላለፉ ተቀይሯል። በሰጥቶ መቀበል ነው። በረጋጭነት፣ በበዝባዥነት ዲሞክራሲ፣ ሰብአዊ መብት እያሉ የጸጥታው የምን እያሉ የጦር ወንጀለኞች እያሉ ወንጀለኞች የሚፈርዱበት ዘመን አይመጣም። ይቻለም ድምጥማጧ ይጠፋታል እንጂ ምናምን ብዬ በብዙ ተናግሬያለሁ። ስለሚበቃ ነው የተውኩት። ያ አይቀየርም። አሁን ጉልበታምነትና በዝባዥነት ስልቱ ተቀይሯል። በቃ በሰጥቶ መቀበል፣ በጋራ ተጠቃሚነት አብረን እናድጋለን፣ አብረን እንኖራለን። ያለዛ ዓለም ትጠፋታለች እንጂ ጋጠወጦች የተከበሩ ነገሮችን ሁሉ በባለጌዎች አስይዘው ሃይማኖታችን ሳይቀር ሰውነታችን ሳይቀር የሀገራችን ድንበር ሳይቀር ኦሮሞ፣ አማራ፣ ትግሬ ምናምን ተብለን ተከፋፍለን ሁለመናችን ክፍልፍሉ ወጥቶ በሰዎች የሚመሰከረው ሁነት አይቀጥልም ነው። ዛሬ ሶማሌ ላይ ባለፈው ቤንሻንጉል ጉሙዝ ላይ የሆነው ነገር የኢትዮጵያዊ እትብት ነው። የኢትዮጵያዊ ማንነታችን እንዳይለያይ ሆኖ የታሰረበት ኢትዮጵያዊ አንድነታችን በድል ማህተም የተመታበት ነው።
ልንገጠል የሚሉ ግንጥልጣዮች ሁሉ በቁማቸው የቀበረ ኢትዮጵያውያንን ኢትዮጵያን ለኢትዮጵያውያን የሰጠ በዚህ መርህ ቀጥለው አብረው የሚያድጉ አብሮነታቸው የድል መሰረታቸው መሆኑን የሚያይ ትልቅ የድል ፀሐይ ነው በምስራቅ የወጣው። ሰው በገባው ልክ እንደዚህ አሸባሪ አደራጅቶ ከባብ ጋር የሚታሰርበት ሀገር ላይ ሶማሊያ አይችልም ለስደት ብቻ እንደተፈቀደለት ይደረግ የነበረበት እከሌ አይችልም የሚባል የበሰበሰ ትርክት ያንን ሁሉ ሰብሮ ይወጣና የህዝቡን ከፍታ ደግሞ ያሳያል። በዚሁ አጋጣሚ በጣም ከማደንቃቸው ክልሎች ውስጥ አንደኛው አፋር፣ ሁለተኛው ሶማሌ፣ ሶስተኛው ቤንሻንጉል ጉሙዝ ነው። ኢትዮጵያ ውስጥ ከተዘራው የዘረኝነትና የቆሻሾች በሽታ ራሱን ወዳውኑ አክሞ ራሱን ያጸዳና የጠበቀ እያንዳንዱ ህዝብ በሁሉም ነገር ላይ ባለቤት ሆኖ ሰላሙን ከማረጋገጥም አልፎ በልማት ላይ ራሱን ያቆመ እፈሩ። አሁንም እኛ አማራ ክልል አካባቢ ያላችሁና ትግራይ አካባቢ ያላችሁ ሰዎች ደጋግም የምላችሁ በተለይ እንደዛ አይነት የሚላችሁ ማለት ነው ሳታውቁ የሚሆነው አውቃችሁ እንደዛ እንደምታወሩት ጎጠኝነት ከሆነ ስራችሁን መዝሙት ይመልስላችኋል። ድሉ ይቀጥላል። 1000 ዓመት ይግዛሉ። ዶክተር አብይ ምን ታደርጓል እንግዲህ? ይሄ እድል ነው፣ ተሰጦ ነው። ኢትዮጵያን ልክሳት ሲፈልግ ኃይል ሰጣት። አብራችሁ በበጎ ነገር ላይ የሆናችሁ ሁሉ እንኳን ደስ አላችሁ። ፈጣሪ አብዝቶ ይባርካችሁ ማለት ፈልጋለሁ። ሁሉንም በጎ ነገርን የሚወድ ለበጎ ነገር ዋጋ የከፈለ ከመከላከያ ጀምሮ የህይወት ዋጋ፣ የአካል ዋጋ፣ የገንዘብ፣ የኢኮኖሚ ሹፌሮች በየመንገዱ የማንም ጋጥ ወጥ እያገተ የሚጫወትባቸው መምህራን፣ ለሰላም ሄዱ ሰዎች፣ መልካምን ለመኖር የሞከሩ ያባገዳ በሁሉም ቦታ ላይ በቆሻሾች ወጥመድ ውስጥ ብዙ ዋጋ የከፈሉት ወንድሞችን ሁሉ የኢትዮጵያ አምላክ አብዝቶ ይባርካቸው ማለት ፈልጋለሁ። ይሄ ድል በእነሱ ዋጋ መክፈል ላይ የመጣ ስለሆነ ኢትዮጵያ በክብር ያከበሯትን ታስታውሳለች። የጠሏትና ሊያጠፋት የሚሞክሩትን ሁሉ ትቀብራለች። አትድከሙ። ሁሉም በዲፕሎማሲ ይመጣል። ትናንት እንዳየነው ግብፅም ሆነ ሌላው ሀገር ይመጣል። ይኸው ሌሎችም መጥተዋል። በቅርቡ በጉባ ህዳሴን ስናስመርቅ ህዳሴ ተመርቋል። ሌሎች ከፍ ያሉ ፕሮጀክቶች ሜጋ ፕሮጀክቶች እስከ $30 ቢሊዮን የሚጠጉ ኢትዮጵያ ውስጥ ይጀመራሉ ብዬ ስናገር እንዲሁ ለመናገር ብቻ ያልኩ ይመስላቸዋል። የ$30 ቢሊዮን ኢንቨስትመንት ልክ ዛሬ እንዳያችሁት ሙሉ በሙሉ ተጠንቶ ዝግጅት ተደርጎበት የሀብት ምንጭ ተለይቶ ካለምንም ጥርጥር በሚቀጥሉት 5 እና 6 ዓመታት የሚፈጸሙ ፕሮጀክቶች ይሆናሉ። ከነዚህ ውስጥ አንደኛው የ3.5 ሚሊዮን ቶን ሪፋይነሪ ዛሬ እዚህ ያስጀመር ነው። እንዲሁም እጅግ ግዙፍ የሆነ የፈርቲላይዘር የማዳበሪያ ፋብሪካ። ከዚያ በተጨማሪ ደግሞ ከካሉብ ወደዚህ ከ100 ኪሎ ሜትር በላይ ጋዝ ትራንስፖርት የምናደርግበት ፓይፕላይን 3 ፕሮጀክቶች እዚህ ጎዴ ላይ ያሉ ሲሆን ካሉብ ላይ ደግሞ የመጀመሪያው ፌዝ የጋዝ ፋብሪካ ዛሬ ስራ ይጀምራል። ሁለተኛው የጋዝ ፋብሪካ 12 እጥፍ ከአንደኛው የጋዝ ፋብሪካ የሚበልጥ ዛሬ ይጀምራል። የ1000 ሜጋዋት ኢነርጂ 1000 ሜጋዋት ሲባል ከህዳሴ ከሚያመነጨው ከግማሽ በላይ ዛሬ በካሉብ የኢነርጂ ማስጀመሪያ ፕሮግራም ይኖረናል። እነዚህ ሲደመሩ ፕላስ ኦር ማይነስ $10 ቢሊዮን ይጠጋል። በቅርቡ የተፈራረምነው የኒውክሌር ፕላንት ከ5 እስከ $7 ቢሊዮን ይፈጃል። በቅርቡ እንዲሁ ፕሮግራም የምናስጀምረው የወርቅ ሪፋይነሪ እና የብር ማተሚያ ፕሮጀክቶቻችን በአዲስ አበባ ላይ ስራ የጀመሩ ሲሆን እነሱም እንዳስፈላጊነቱ የሚገለጥ ይሆናል። የኤርፖርት ስራችን ወደ $10 ቢሊዮን የሚጠጋ ፕሮጀክት ይሆናል። የሃውሱ ሲጨመር 30ው ተጠናቀቀ ማለት ነው። ዛሬ የምናስጀምረው የሪፋይነሪ ፕሮጀክት ለኢትዮጵያ አዲስ አይደለም። በ1959 ዓ.ም እንደ ኢትዮጵያን አቆጣጠር በአሰብ ፖርት አካባቢ 500,000 ሜትሪክ ቶን ማጥራት የሚችል ሪፋይነሪ ኢትዮጵያ ገንብታ ነበር። ከ4 ዓመት በኋላ 1963 ዓ.ም ወደ 800,000 ሜትሪክ ቶን አሳድጋ ነበር። አለመታደል ሆኖ ፖርቱን ስናጣ ቢያንስ ሪፋይነሪው የኢትዮጵያ ሀብት ኢንቨስትመንት ስለሆነ
ወይ ወደ አዋሽ ወይ ወደ ድሬዳዋ መምጣት ሲገባው ሪፋይነሪውም እዛው ቀልጦ ቀረ። ይህ ጉዳይ ሀገር ወዳድ ለሆኑ ኢትዮጵያውያን የሚያስቆጭ የሚያንገበግብ ጉዳይ ነው። ፖርት ላይ ኢንቨስት አድርገን፣ ኤርፖርት ላይ ኢንቨስት አድርገን፣ መንገዶች ላይ ኢንቨስት አድርገን እነዛን እንኳን ማጣት ሳያንሰን በብዙ ሀብት የተገነባ ሪፋይነሪ ደግሞ ለኢትዮጵያ ብቻ የሚያገለግል ሪፋይነሪ በቆመበት እንዲበላሽና እንዲጠፋ መደረጉ እጅግ የሚያስቆጭ ተግባር ስለሆነ ያ ቁጭታችንን በምሬት በለቅሶ በሐዘን ሳይሆን እንዲህ በተግባር በመስራት መወጣት ስላለብን እዚህ ቦታ ዛሬ ያስጀምርነው ሪፋይነሪ 3.5 ሚሊዮን ሜትሪክ ቶን ማለት እዚያ አሰብ ካጣነው ቢያንስ 4 እጥፍ ማለት ነው። ይሄ ያቋል ያንን በማፍረስና በማጥፋት ኤርትራንም በመገንጠል የጀመረው ኃይል ማለት ነው። ማነህ ኬኤችኤም ምናምን ስምህን ወር ስምህን እንኳን ለመጻፍ ያፈርክና ማሲንቆ ፊት ምናምን ይላልና ማሲንቆ ያው ለምስጋና ነው የሚውለው። እንኳን ክላሽ ፊት ወር ሌላ ገዳይ ፊት አላደረከው እንጂ ችግር የለውም። ማሲንቆ ለሰዎች ደስታ መሰረት ነው፣ ለፈጣሪም ለምስጋና ይሆናልና ይህን በማለታው ምንድነው የምታገኘው? ኦር ምንድነው የምታገኘው? በቃ ኢትዮጵያ እየሄደች ነው፣ የሚሰሩ ልጆች ድል እያደረጉ ነው፣ ገንዘብ ያለው እውቀት ያለው በቃ ሀገሩን የሰራ ነው ባለቤት ሆኖ የሚቀጥለው። ገዳይ የሚወደድበት ዘመን አይደለም ነው እያልን ያለ ነው። ሰው ይሄንን በሐሳብ መሞገት ነው። ይገላል ያለ መግደል ይችላል፣ ኦር የነበረውን መቀጠል ይችላል እኮ እኛ ግዴታ ዳኑ አላለ። ግን እኔ ለዓይኔም ሆነ ለህሊናዬ በጎ ነገር ነው ማየት የምፈልገው። አንዳንዴ የሰዎች ስርዓት በጉልበታቸው የሚመኩ ሀገራትን አማቆራርጦ አውቄ ነው ለዩቱብ ምናልባት አንዳንድ እንትኖች ካሉ ብዬ ነው። ጀስት በኒኩለራቸው በጉልበታቸው ፈጣሪ በሰጣቸው እውቀትና ጥበብ ለሚመኩ ሰዎች አንዳንድ በዩቱብ እና በሶሻል ሚዲያ ላይ እንኳን የተለቀቁ የፈጣሪ ቁጣ ሲገለጥ መሬቱን ኦር ነገሮችን ሲገለባብጥ ያንን ያለው ማን ነው ባለ አቅም እገላችኋለን እንደመሳችኋለን አሁን ገባለን የሚለው ጉድጓድ ገብቶ የቀረው ሁሉ ሲያወራ የፈጣሪን አቅም ማየት ፈልጋለሁና ወደዛ ሄዳለሁ። እንደገናውን ጨበራ ጭርጩራን እያየሁ ጎርጎራን እያየሁ የፋሲል ግንብን የአባጅፋርን ቤተ መንግስት ማየት እየቻልኩ እዚህ አዲስ አበባ ውስጥ የተሰሩ የተለያዩ ልማቶችን ቪዲዮ ማጫወት እየቻልኩ አሁን የቤኑና መንደር በተሰሩ ቦታዎች አሁንም እዛው ሶማሌ ክልል ላይ የተሰሩ አሉ። ስለ ልማት ስለ በጎ ነገሮች የሚያወሩ ነገሮችን እያየሁ አእምሮዬንና እኔነቴን መመገብ እየቻልኩኝ አበቃልህ አለቀልህ የሚል ነገር ለምን ላይ ነው ይመግባለሁ? ሰው ለራስ ምቀኛ የህዳሴውን ግድብ ያለው ምን ሊሆን ይችላል? ምን ያህል እንደራቅን እኮ የሚያረጋግጥልን ነገር ቢኖር ስለ ተሰራው ልማት እንኳን ምንም የምናውቀው ነገር የለም። ምንም ነገር ሲሰራ መከፋፈል ነው። ሁሉን ነገር መገፋፋት፣ አኩራፊነት፣ አልቃሽነት፣ አማራሪነት፣ የተጠቂነት ትርክት፣ የበታችነትን በራስ አንደበት በስንፍና እየጠቀለሉ ጎደሎነትን፣ ውዳቂነትን በራስ አንደበት እየመሰከሩ ሁልጊዜም የበታች ሆኖ ለመቀጠል የሚደረግ የሰዎች መጫወቻ የኢትዮጵያ ታሪካዊ ጠላቶች አሽንጉሊት ሆኖ መቀጠልን እንጂ ነገሮችን በይዘታቸውና በአቅማቸው መዝኖ የመጣልና የመያዝ ልምድም የለም፣ ዛሬም የለም። እና እዚህ ጋም ኬኤችኤም ስምን ከመደበቅ ጀምሮ ጾታ ያሳፍራል። ፈሪ፣ ውሸታም፣ ቆሻሻነት፣ ባንዳነት፣ ነውረኝነት የምታወሩትና የምትሰሩት ነገር እንኳን ራሳችሁን እንዳትገልጡ ያሳፍራችኋል። ጨለማን ተገን አድርጎ ብዙ ነውር የሚፈጽማል። ይሄ ዘመን እኮ እየገለጡ ያለው በጨለማ ውስጥ የሚሄዱትን ይሄው ብርሃን፣ ይሄው ፍትህ፣ ይሄው ህዝብ። ሰው በብርሃን የምትኖር ከሆነ ትኖራለህ። በህዝብ ፊት የምትኖር ከሆነ ትኖራለህ። በፍርድ በህግ ፊት በሐቅ ፊት የምትኖር ከሆነ ትኖራለህ። ከዛ ውጭ ሃይማኖቱንም ህጉንም ስልጣኑንም ሁሉን መድረክ ንግዱንም ማንኛውንም ነገር ለቆሻሻነትና ለብዝበዛ የምትጠቀምበት ዘመን የለም። የምትጣጡትም እኮ ለዛ ነው። የምትችሉት
አሁን የምታደርጉትን ብቻ ስለሆነ መግደል፣ መሳደብ ይህንን የሚመስሉ ብዙ በሽተኞች ስላሉ ነውና ታረቁ፣ ራሳችሁን አግኙ። ሰው በህይወቱ አንድ ቀንም ቢሆን ካደረ ፈጣሪ ለይቅርታ እየፈቀደለት ነው። ስለዚህ በንስሐ በጡበት መመለስ ነው። አይ ካለም ደግሞ መበርታት ነው። እኔ በያዝኩት ነገር እኮ በድፍረት ነው የምናገረው፣ አላፍርም። አምኜበት ነው የማደርገውን ሁሉ በሰፈሩ በነፃነት የማሄደውን አውደልዳይ ሌባ በተወከለበት ነገር ላይ ሁሉ ብዙ ጥፋት የፈጸመን ሰው አምኖ ሀገርን ለማሻገር ባለ በሌላ አቅሙ በህዝብ ፊት በዓለም ፊት ዋጋ የሚከፍለውን ጀነራል ፊልድ ማርሻል ወር ምናምን የማንም ወጠጤ አሁን ሲከፍት ታዩታል። ያ ነው ኮምፒት የሚያደርገው የካልሲና የኮፍያ ያክል አይነት መሆኑን እያየን አሁንም እንቀጥል። እንዱ ጅንጀና ብቻም እንዳልሆነ ማየት ነው። ይሄ ጅማሩ ነው። ለኔ ገና ብዙ ታምር ነው የምታዩት። እድሜ ብቻ ተመኙ። መበቀል በተግባር ማለት እንደዚህ ነው። 800 ሺህ ሲጠፋ 3.5 ሚሊዮን አድርጎ መስራት ማለት ነው። እዚህ ሶማሌ ክልል ሽማግሌዎች አንድ ታዋቂ አባባል አላቸው። ስለ ሞኝ ሰው ሲናገሩ ከዛፍ ላይ ያለውን ፍሬ ለመቅጠፍ በእጁ የያዘውን ጣፋጭ ፍሬ እንደሚጥል ሞኝ ልጅ ነው የሆነው። ገና ለገና ኢትዮጵያን ለማስተዳደር ኢትዮጵያን ለማልማት ያላትን ፍሬ እየበተን ሳይሆን እየሰበሰብን መሆን አለበት። ያ ደግሞ የሚሆነው ከትናንትና ጋር በጥቅሉ ሳንጣላ ስንቀር፣ ትናንትና ውስጥ መልካም ስራ ሲኖር ፈልቅቀን የምንጠቀም የምናሳድግ፣ ትናንትና ውስጥ ስንክሳር ሲኖር የምናርም ከሆነ ሪፋይነሪን የሚያክል ነገር እንደዋዛ ጥለን አንመጣ። ይህንን አይነት ጥፋት ዳግም ላለመፈጸም ኢትዮጵያውያን ካለንበት መነታረክ ካለንበት መባላት ወጥተን እንደዚህ ባለው ትላልቅ ስራ የኢትዮጵያን ስም ማስጠራት፣ የኢትዮጵያን ከፍታ ለልጆቻችን የተሻለች ሀገር መስራት የሁላችን የሰርክ ስራ መሆን ይኖርበታል። ኢትዮጵያውያን መንቃት አለብን። ድፍን ዓለም ለኢንቨስትመንት የምትመች አመርቂ እድገት ያላት ተስፋ ያላት ሀገር እያሉ በከፍተኛ ጉጉት ከኛ ጋር ሊሰሩ በሚሹበት በሚጠይቁበት በዚህ ጊዜ መላ ኢትዮጵያውያን አይናችንን ገልጠን በማየት በትብብር በትግግዝ ሰላምን በማምጣት በአጭር ጊዜ ውስጥ የኢትዮጵያን ብልጽግና ማረጋገጥ ስለምንችል በዚሁ መንፈስ በትብብር አብረን እንድንሰራ በተደጋጋሚ እንዳሳስብኩት ዛሬም ከአደራ ጭምር ላሳስባችሁ የምወደው ነገር የኢትዮጵያ ብልጽግና የማይቆም ስለሆነ የጀመርነውን መጨረስ የማይቆም ስለሆነ የግመሉ ጉዞ በውሾች ጩኸት የማይደናቀፍ ስለሆነ ጊዜያችሁን ጉልበታችሁን ከምታባክኑ ከግመሉ ጋር ተባብራችሁ ሩጫችሁን እንድታፋጥኑ በዚሁ ታላቅ ቀን በመላው የኢትዮጵያ ሕዝብ ስም ላሳስባችሁ እወዳለሁ። ምንም የሚቀየር ነገር የለም፣ አታስቡ። በትንሹ 4 ወደብ በከፍታው 10 ወደብ ጉባኤ ኢትዮጵያ እናገኛለን ብለናል። እዚህ ጋር እኔ የምሰራው ባዮ ላይ ወይም ፕሮፋይሉ ጋር ሄዳችሁ ማየት ትችላላችሁ። በዛ ውሸታም ነው ወር ምናምን ብሎ ሰው መሞገት ይችላል፣ መብቱ ነው። በዚህ ምክንያት ውሸታም ነው፣ በዚህ ምክንያት እንደዚህ ነው። ያንኑም የምንናገረው ለማስተካከል እንዲሁ አንዱ እያጠፋ የሚሄድበት ሁናቴ ምንም የሚቀይረው ነገር ስለሌለ ስለማይጠቅም ተያይዞ መጥፋት አይደለም የሚጠቅመው። እጃችሁን በደም በጥላቻም የምታደርጉት እጃችሁን በደም የምታጨማልቁት በይፋ ሰው ሁሉ የሚያየው ነው። በጥላቻና ውስጥ ለውስጥ የምታደርጉትን ደግሞ ፈጣሪ አይረሳም፣ መዝጋቢው አይረሳም። ያንን የሚመስል ምላሽ እሱ በፈለገበት ሰዓት ይሰጣችኋል። በጎ ዘር መዝራት ግን ሁልጊዜ ነፃነትን ይሰጣል። እስኪ ክፉ ሰዎች፣ ጥላቻ ያላችሁ ሰዎች ምን ያህል ህመም ውስጥ እንዳላችሁ፣ ምን ያህል በሽተኛ እንደሆናችሁ፣ ስንት ክኒን እንደምትውጡ ቸክ ማድረግ ነው። ያ ሁሉ በሽታ የመጣው ግን በምቀኝነታችሁ በጥላቻችሁ ስለሆነ ሰው ሚስት አግብቶ መኖር አይችልም። የሆነን ሰው ሚስቱን ሁሉ ሰው የሚተቻትና ለራሱ ምናምን እንደዚህ የሚልበት ሁነት ይሄዳል። ግንኙነታችን እንደዚህ አይነት የተንሸዋረረ ሁልጊዜ ለመክሰር ስናወራውን ከስራለን ስንወረ በሁሉም ነገር ላይ ኪሳራም ብቻ ባህሪ አድርጎ ለመቀጠል አይደረግም። አስቡት የምታደርጉት ነገር
አሁን ላይ እንደ በሽታ በአገራችን የማየውና በጣም የምጠላው ብዙ የምንሰራው እኮ ብዙ ነገር አለ። ትዳርን እየበተኑ ያሉት ወይ የሴት ቤተሰቦች ወይ የሚስት ቤተሰቦች ወይም የባል ቤተሰቦች ናቸው። ራስን የማምለክ አባዜ እኮ አለ። አንተ ሸማኔ ነህ፣ አንተ ቡዳ ነህ፣ አንተ ቀጥቃጭ ነህ፣ አንተ ፋቂ ነህ እያልን በሀገራችን ላይ የነበሩ ነገሮችን ሁሉ እያጣጣልን አንዱን ለአንዱ ለማጥፋትና ለመናቅ እሱ የሰራው ነገር እየተጠቀመ ግን ያንን ሰው የሚያጣጥል ሁለት ጊዜ የሚክድ ማንነትን ሲያለማምዱ ስለኖሩ አሁንም ይጣላል፣ ግን እሱ የሚሰራው ነገር የለም። በዚህ ልክ ኋላ ቀርነት፣ በዚህ ልክ ከዓለም የተረሳ መሆን፣ በዚህ ልክ አሳፋሪ ማንነትን በራስ መመስከር ያስጠላል። መንገድ ዘጊውን የሚያጀግን መንገድ ከሰራው ይልቅ በጎ ነገር ከሚናገር ይልቅ ነውርን የሚሰብክን ማጨብጨብ ይጨቂት ብዙ ሰው ገንዘቡን ሆነ ዕውቀቱን ለምን እንደሚያውል እንዲያይ ነውና ከዛ ምን ጥቅም እናገኛለን? አዋገኛለሁ መበርታት በርቱ። እኛም መልካም ነገሮችን እንሰራለን ኦር መልካም ነገሮችን እንወዳለን። እንደው ለመስራት እንኳን ባንችል እንዴት እንቃወማለን? በጎ ነገር ለማመስገን እንኳን ባንችል እንዴት በዘለፋ ራሳችንን እንገልጣለን? በመቃወም እንዴት በጥላቻ እንዴት ራሳችንን እንገልጣለን? ዓለም ሁሉ ሀገራችን ይሁን በየሄድንበት ዓለም ላይ አንድ ፓስፖርት አንድ እንትን ይሁን እየተባለ ባለበት ዓለም ላይ ከጓጽዮን ደጀን ሰው ከሰው ጋር እንዳይገናኝ በእነዚህ ተሞክረው በወደቁ ፖለቲከኞች ይህን ያህል ያደረሱብንን መከራ ብቻ ቁጠሩትና ከዛም ላለው መውጣት የምናደርገው ነገር በመተው ብቻ የሚጠፉ ናቸው። በመተው እየተናገሩ በቃ አይሰሙም። በየስብሰባው ቸካርጉና ስብሰባ ላይ ሰውየው እየተናገረ የማይሰማ ከሆነ አቋርጦት ይሄዳል እንጂ አይቀጥልም። ብዙ ሰዎችን የኛ ማንኛውም ማስተዋጽኦ ነው እድሜ የሰጣቸው የሚሰሩትን ስራ ባለመጸየፍ ባለመተው የኛ ማንኛውም ማስተዋጽኦ እነሱን ወደፊት እንዲናገሩ ካረጋቸው ከዛ ባለመላቀቅ ጎጃም ላይ ሸዋ ወሎ የትኛውም ቦታ ላይ እኮ የሚካሄደው ጎንደር ድሮ የነበረን ምቀኝነት ነው። እሱማ ልጅ አለው ውጭ ሀገር ሄደ፣ እሱ ሀብታም ነው፣ ስለዚህ እሱንማ መበቀል አለብኝ የሚል ምቀኛ ጎረቤቱ ወይም አብሮ አደጉ ይሄንን የባለጌ ወቅት ተጠቅሞ ወይ ያግታል ወይም ሌላ ነገር እንዲያደርግ ከሌሎች ጋር ይተባበራል። በስልጣን በሹመት ይቀናይ ነበር። በሰዎች ስኬት፣ በጓደኛው በጎረቤቱ ስኬት፣ በእህት በወንድም ሳይቀር በባልና በሚስት ሳይቀር በስኬት የተፈጠረ አጋንንታዊ ቅናት፣ ምቀኝነት፣ እስድና የሚባለው የፈጠረው ነገር ነው። እነሱንም እድሜ የሰጣቸው ቆሻሻውን ማልጸዳ ያለው የቆሻሻው ተጋሪዎች ወይም ምንጩ ከህዝብ በሆነበት አካባቢ ችግሩ እየሰፋ ይሄዳል እንጂ አይለቅም። መንግስት ደግሞ ጎበዝ ነው፣ ያውቃል። መከላከያን ለደገፉት ወዳው ያጸዳል። አብሮ ለሚጃቅጠውና ለሚዛክረው ደግሞ ወጣ ይልና እስኪ ይጠጋገቡ፣ እኛ ሲፈልጉን እንመጣለን፣ አሁን ግን ፍቅራቸው ደርቷል ይላል። የጥፋት ፍቅራቸው የሚኖራሉ። ውጤቱን ማየት ነው። ዛሬ የምንናገረው፣ ዛሬ የምናደርገው፣ ዛሬ የምንደግፈው፣ ዛሬ የምናጣጥለው ነገር ውጤቱ የት ያደርሳል የሚለውን አለመርሳት። እኛ የዘራነውን የተናገርነውን ብንተው ያሰብነውን ያቀድነውን ብንረሳውም እንኳን ፈጣሪ አይረሳም። ተስፋችን የሚጨበጥ ነው። የምግብ ሉዓላዊነት በኢትዮጵያ ውስጥ እናረጋግጣለን። የምግብ ሉዓላዊነት ለማረጋገጥ ማዳበሪያ በእጅጉ አስፈላጊ ቢሆንም ቅድም በጎዴ አካባቢ ስንንቀሳቀስ እንዳያችሁት ትላልቅ ወንዞች ክረምት ከበጋ የሚፈሱበት እንደዚህ ያለው አስደማሚ ሜዳ ትንሽዬ ማሽንና ማዳበሪያ ቢያገኝ እንኳን ኢትዮጵያን ቀጠናውን ሊመግብ ስለሚችል የሶማሌ ክልል አመራሮች ቀን መጥቶላችኋል፣ ጊዜ መጥቶላችኋል፣ እድል አግኝታችኋል። ይህ እድል ሳይባክን በአንድ ልብ በአንድ መንፈስ ተባብረን የሶማሌን ክልል ለሶማሌ ብቻ ሳይሆን ለምስራቅ አፍሪካ የሚተርፍ ልማት ያለበት ክልል እንድናደርግ አደራ ልላችሁ እፈልጋለሁ። ክቡር አቶ ሙስጠፌ እና ካቢኔያቸው እንኳን ደስ ያላችሁ። ታላቅ ታሪክ ነው። በሶማሌ ክልል ላለፉት 100 ዓመታት ተደምሮ $10 ቢሊዮን ኢንቨስት አልተደረገም። ኢትዮጵያውያን ናቸው
ልማት ይገባቸዋል። ሰከንደሪስ አይደሉም፣ አጋር አይደሉም፣ የሀገር ምሰሶ ናቸው ብሎ ብልጽግና ስለሚያምን እንደዚህ ያለውን ኢንቨስትመንት ስላመጣ ጠብቃችሁ ከፍሬ እንድታደርሱት ሰላማችሁን እንጠብቁ። እነዚህን ኢንቨስተሮች እንድትንከባከቡ እኛን አምነው ስለመጡ እንክብካቤ ያስፈልጋቸዋል። በሚያስፈልጋቸው ድጋፍ ሁሉ ከጎናቸው እንድትቆሙ አደራ እያልኩ ክቡር አቶ ሙስጠፌ ከዛሬ ጀምሮ የሶማሌ ክልል ፕሬዝዳንት ብቻ ሳይሆኑ የእነዚህ 6 ፕሮጀክቶች የቅርብ ጠባቂ ስለሆኑ እያንዳንዱ ሀብት ሳትፈስ ለቁም ነገር እንድትሆን እኛን አምነው የመጡ ባለሀብቶች ደግሞ ትርፋማ እንዲሆኑ ደስተኛ እንዲሆኑ ከኛ ጋር ሞር ኢንቨስት እንዲያደርጉ የእርሶን ኃላፊነት እንዲወጡ በአክብሮት ላሳስበው እወዳለሁ። መላው ኢትዮጵያውያን እንኳን ደስ ያላችሁ። ታላቅ ቀን ነው። የታላላቅ ስራዎች ጅማሮ ነው። ይህ ጉዳይ ተጠናክሮ የሚቀጥል ይሆናል። ወንድሜ አልሃጅ አሊኮ ዳንጎቴ ስላመንከን ሀብትህን፣ እውቀትህን፣ ገንዘብህን እኛ ጋር ለማፍሰስ ስለፈቀድክ በመላው የኢትዮጵያ ሕዝብ ስም ያለኝን ክብርና ፍቅር ስገልጽልህ በታላቅ ደስታ ነው። እንዲሁም ወንድማችን ጁ ከሩቅ ምስራቅ ኢትዮጵያን ወዳጅ ኢትዮጵያን የሚያምን ሆኖ በቻይና መንግስት ድጋፍ እንደዚህ ያለውን ትላልቅ ኢንቨስትመንት ሊሰራ ከኛ ጋር ስለመጣ እጅግ ደስተኛ መሆናችን ያለንን ፍቅርና አክብሮት ልገልጽላችሁ እወዳለሁ። ለሁለቱም ባለሀብቶች ላረጋግጥላቸው የምፈልገው ኢትዮጵያ ውስጥ በመንግስት ደረጃ ኮራፕሽን ቦታ የለውም። አንድም ብር ባልተገባ መንገድ ላልተገባ ሰው አታውሉም። ሀብታችሁ ሙሉ በሙሉ የሚውለው ለታለመለት ዓላማ ብቻ ሲሆን የኔና የጓደኞቼ ስራ እናንተንና ህዝባችንን በንጽህና ማገልገል ስለሆነ ኮራፕሽን ፍሪ ብቻ ሳይሆን በጣም ፋስት ሰርቪስ እየሰጠን የምናስደስታችሁ መሆኑን በድጋሚ ቃል ልገባላችሁ ፈልጋለሁ። ይህንን የምትሞግተው ገብቶ እያዩ የሚሰራውን እየገመገሙ ይህም ብለህ ነበር፣ ነገር ግን የፈጸምከው በዚህ መልኩ ነው የሚል ማስረጃ በማውጣት እንጂ እንደ ተራ የሆነ አክቲቪስት ምናምን እዘዋዳ ተጎልቶ ሰዎች እየጻፉ የሚሰጧቸው የሐሜት መግለጫ እንኳን ለማውጣት የማይችል ሰው ነገ አያፍር? የኢትዮጵያ መንግስት ራሱ የምንጠይቀውና የምንቃወምበት አንዱ መንገድ ምርጫ ቦርድ ላይ ያለውን ህግ እንዲያሻሽል፣ ሀገር ለሚያፈርሱ ለሚያበጣብጡ፣ የህዝብን ብሩህ ተስፋ ሁሉ የሚያጨልሙ፣ ለህዝብ ነፃነት ዋጋ የከፈሉ ሰዎች በሚደራጁበት የፖለቲካ የፉክክር ፓርቲ ወር የተፎካካሪ ፓርቲዎች የሚባልበት በሌሎች ሀገራት ምናልባት ብዙ ዋጋ የሚከፈልበት መድረክ ነው። ለሌሎች ሰዎች ነፃነት ሲባል ብዙ ዋጋ የሚከፈልበት፣ እዚህኛ ሀገርም ብዙ ሀቀኞች እኮ ብዙ ዋጋ ከፍለዋል። ግን እነዛን ያንን የከፈሉትን ዋጋ እያረከሱ የራሳቸውን የረከሰ ነገር በእኛ ላይ የሚጭኑ ሰዎች ምን ስለሆነ ነው ከህዝብ በተሰበሰበ ሀብት ለነሱ ድጎማ እየሰጠ የፖለቲካ ፓርቲ ማቋቋም ለውጭ ጠላቶቻችን ተላላኪ ሆኖ የሚያስቀጥር፣ ለሀገራችን ወጥንጨት ሆኖ እኛን እያማሰለ ሰላም የሚነሳንን ሁነት የሚፈጠርበት እድል ሆኖ የሚቀጥለው ለምንድን ነው? በጎ ነገር ላይ የማይታያቸው አይደለም። እነዚህ ሊሰሩ ሰው የሰራውን እንኳን እንደተሰራ ተቀብለው የማይተቹ የሌሉ ለማፍረስ ሰርተው ፈረሰን ብቻ የሚያወሩ ሰዎች ላይ ለምን ገንዘብ ይሰጣል? በጣም ብዙ ገንዘብ እንደሚከፈላቸው ነው በተለያየ መልኩ የምሰማው ነገር። ስለዚህ ያንን ህግ ማሻሻል፣ መድብለ ፓርቲ ምናምን ለመፍትሄ ነው። 107 ፓርቲ የተቋቋመ 70 ምናምን ነው አሁንም ያለው ለመፍትሄ ነው አይደለም። እንዳንግባባ ነው የተሰራው ሁሉ እንጂ ሌላው ዲሞክራት ኦርና ሪፐብሊክ በሚል ውስጥ ሆኖ ሀገርን ማንም የማይደራደርባት ሆና እውነት ፓርቲነትስ ቢሆን በሀገር ላይ ለመኖር ለመሰልጠንና እዛ ጋር ለመቆየት ከሆነ እንዴት ሀገርን ለማፍረስ ህዝብን ለማጎሳቆል ሀገርን ለመበታተን እንዴት ፓርቲ ይሰራል? ያ አልታወቅ ብሎ ሳይሆን በይፋ በአደባባይ የሀገርን ሉዓላዊ መብት ጥቅም የሚጻረር የሚጣረስ የሚቃወም የሚገድብ የሚያሳጣ የሚከለክል መግለጫና አቋም በአደባባይ ይሰጣሉ። ማንኛውም የጠገበ ሀገር ከነዚህ ጀርባ በስውር ያለ ማለት ነው በይፋ በነዚህ ባለጌዎች ልክ በይፋ ራሱን እንደዛ አርክሶ አይመጣም። እንደዛ በሆነ ነገሩ ተመክቶ ያንን የሚናገሩትን ነገር በድፍረት አይናገርም። ስለዚህ መንግስትን አንዱ የምታችበት እዚህ ላይ አስቸኳይ
ውሳኔ መስጠት። እዚህ ላይ ትልቅ የጥፋት እጅ ነው የሚቆረጠው። ሌላው መከላከያ ሄዶ የሞተውን ሌላ ብዙ ዋጋ የከፈሉትን እህት ወንድሞችን የነሱን ሁሉ ድካምና መስዋዕትነት እዚህ ተጎልተው የሚያበላሹ ሰዎችን ልካቸውን ማስያዝ አለበት። ያ ካልሆነ ግን አንድ ቦታ ላይ ደፈጣጣሉ ምናምን ተብሎ ስንት መከራውን ያየው የመከላከያ አባል ቢቆስል ኦር ቢሞት እንደነዚህ አይነት ጭንጋፎች በደገሱት የሞት ድግስ አይደለም። ስለዚህ ሁሉም ላይ አንዱ የሰራውን አንዱ ሲቀበለው፣ አንዱ የሰራውን አንዱ እውቅና ሲሰጠው፣ አንዱ መደገፍ ባለበት እየደገፈው ሲሄድ ነው ስኬት የሀገር ስኬት የሚመጣና ሌሎች የሰሩትን የተወሰኑ ሌሎች ደግሞ የሚያፈርሱበትን እድል እየዘጋ መሄድ ላይ ሲሪየስ በቃ ሲሪየስ ተጣመሩ ምናምን ከተባሉ ከከሌ የሚባለው ኤምባሲ ጋር ሄደው ተወያዩ ነው የሚባለው። ከህዝብ ጋር ተወያዩ አይባልም። አለ ከሚባለው መንግስት ጋር ተወያዩ አይባልም። ግን ከሆነ ኤምባሲ ጋር ሄደው ውይይት አደረጉ ይባላል። ከዛ የነሱ አሉ የሚነፉ ያሸከማቸውን የሚቀባጥሩ በቀቀን የሆኑ ሚዲያዎች የሞትና የእልቂት አዋጅ ነጋሪዎች ማለት ነው። በወራት እያንዳንዱ ይከፈለዋል። እኔም አሁን በማወራው ይከፈለኛል፣ ሁሉም ይከፈለዋል። እሱን ፍትህ ነው አሁን የምናየው በእኔና በእናንተ ዘመን ማለት ነው። ይህ ፕሮጀክት እንዲሳካ በጣም በርካታ ወገኖች ከፍተኛ ትብብርና ስራ አድርገዋል። ከነዚህ ውስጥ ጥቂቶቹን ለማመስገን እወዳለሁ። የቀድሞ የትራንስፖርት ሚኒስቴር ዳግማዊት ሞገስ ይህ ጉዳይ ተጀምሮ እስኪያልቅ ልክ እንደ ድሮ በታማኝነት ሀገሯን ለማገልገል የሚያስደንቅ ብቃትና ቁርጠኝነት ስላሳየች በእናንተ ፊት እንዳመሰግናት ይፈቀደልኝ። ኢንጂነር ሀብታሙ ተገኝ፣ ሚኒስትር ዴታዎች፣ የማዕድን ሚኒስትር አባላት እስካሁን ያሳያችሁ ትጋት የሚያስደንቅ ነው። ስራው እስከሚጠናቀቅ በዚሁ መንፈስ እንድትቀጥሉ አደራ ልላችሁ እወዳለሁ። የሶማሌ ክልል ፕሬዝዳንት፣ የካቢኔ አባላት እና ማህበረሰቡ ይህንን ልማት በከፍተኛ ደስታ ተቀብሎ አስፈላጊውን ትብብር ማድረግ በመቻላቸው ከፍተኛ ምስጋና ይገባቸዋል። እነሱንም ማመስገን እፈልጋለሁ። መላው ኢትዮጵያውያን፣ የአፋር ወንድሞቻችን፣ የኦሮሚያ ወንድሞቻችን፣ የትግራይ ወንድሞቻችን፣ የአማራ፣ የቤኒሻንጉል፣ የጋምቤላ፣ የሀረሪ ወንድሞቻችን፣ በደቡብ በሲዳማ ያሉ ወንድሞቻችን፣ ሁሉም ለሶማሌ ለወጣው ፀሐይ እንኳን ደስ ያላችሁ ማለት እፈልጋለሁ። የኢትዮጵያ መንግስት በዚህ ውስጥ በሁሉም ፕሮጀክቶች ትላልቅ ሼር ባለቤት ስለሆነ ለኢንቨስተር እየሰጠን ሳይሆን ከኢንቨስተሮች ጋር በጋራ ማዳበሪያውም ግማሽ የሚተካከል ሀብት የኛ ነው። በሪፋይነሪውም በክሪፕቶም በሁሉም የኢትዮጵያ የሚገባትን ያክል ሼር ይዛ አብራ ስለምትሰራ መላ ኢትዮጵያውያን እንኳን ደስ አላችሁ። ዛሬ ጀምረናል፣ ጨርሰን ደግሞ እናሳያችኋለን። እጅግ አድርጌ አመሰግናለሁ። እናመሰግናለን። እንኳን ደስ አላችሁ ነው እኛም የምንለው። ድሉ ይቀጥላል። ሰው ተሳታፊ ለመሆን እንጂ አኩራፊ ሆኖ አሽሟጣጭ ሆኖ መኖር መፍትሄ አያመጣም። ከሚናገሩት የሚሰሙት ከሚሰሙት የሚናገሩት ይህን ጉዳይ ልብ ሊሉ ይገባል። ለራሳቸው በምቀኝነት ራሳቸውን የሚመግቡትን የሚያዩትን ነገር አስተካክለው ቢያዩና ቢሰሙ ለነሱም ይጠቅማል፣ ለሌላውም ይጠቅማል። ምክንያቱም በእነሱ አይደለም የሚጠናቀቀው፣ ትውልድ ሊኖር ይችላል ከዛም እያለ ማለት ነውና ይሄ አንድ እንትን ነበረ የሆነ እንደው ለመሳይ ቢሆን የሆነው ነበር ካገኘሁት እሱን ብንሰማው ደስ ይለኛል። አንደኛው ይሄ ነው። እስኪ ካይሮም አለቀሰች፣ ኤርትራም አዘነች፣ ሻዕቢያ ጨነቃት፣ ህወሓትም ደቀቀች፣ ፋኖ ሸኔ መሳይ ሁሉም አለቀሱ፣ በኢትዮጵያ ሽንፈትን ሲቀምሱ። ይሄ እንደዚህ ግጥም ምናምን ነው፣ ያው ሰው ስለማይወድ ተው ነው እንጂ አንዳንድ ብልንገጥም ብለን ነውና ካይሮም አለቀሰች፣ ኤርትራም አዘነች፣ ሻዕቢያ ጨነቃት፣ ህወሓትም ደቀቀች፣ ፋኖ ሸኔ መሳይ ሁሉም አለቀሱ፣ በኢትዮጵያ ስኬት ሽንፈትን ሲቀምሱ። ያው ይሄ እዛ ጋር ያሉ ጥላቶችን እንትን የሚለው ለመሳይ ያልኳችሁ ግን ይችኛዋ ናት። ደግሞ ግን አንተ ሰው ማነህ? ግን አንተ ሰው ማነህ? መስራት ማደስ ሳይሆን ማፍረስ ያስደሰተህ፣ ጥፋት ያስደሰተህ ግን አንተ ሰው ማን? ግን አንተ ሰው ማን? ኔትወርክ ነው እንትን ያለን ይመጣል። ኦልሬዲ
ግን አንተ ሰው ማነህ? እዚያው የምታዩት በጮቄ በሚባለው ተራራ አራት መከራከል እንደዛ በሚባለው አካባቢ ላይ ያሉ ሰዎች እንትን ነው። እዚህ ጋር የኢቲቪ መሰለኝ ዶክመንታሪ ፊልም የሰራው ከሆነ 4 ዓመት በፊት አካባቢ ነው። በጣም የሚሰቃዩበትና ብዙ ዋጋ እየከፈሉ ያሉበትን ነገር እያሳየ ነው። እነሱን በዚህ ልክ እየተሰቃዩ ግን ይሄ የምናየው ሰው ግን እንደዛ አይደለም። መርዳት ማዳን ሳይሆን መስረቅ ያነገ ግን አንተ ሰው ማነህ? ግን አንተ ሰው ማነህ? መስራት ማደስ ሳይሆን ማፍረስ ያስደሰተህ፣ ጥፋት ያስደሰተህ ግን አንተ ሰው ማነህ? መርዳት ማዳን ሳይሆን መስረቅ ያነገሰህ፣ ሰላም አስጠልቶ መግደል ያጀግንህ፣ በሁሉም ነገር ላይ ራስን ያጣህ፣ ያወራኸው ቀርቶ በመግደል በመዝረፍ ያለው በራስህ ውርደትንም ኖረ የገለጥክ በራስህ ሳታፍር ሳትሰጋ ስትነግረን አንተ ባንዳነትን ወደህ ሀገር ጠል ሰላም ጠል ሆነ ስትጋለጥ ምን አለ ግን ለከፈለ ሁሉ የሚሸጠው አፍህ በሞትና ልቅሶ የተሳፋው ክብርህ ዛሬም የማታፍረው በምትሰራው ነው። አባይም ሲገደብ አሰብም ሲጠየቅ ለምን ግን ቅር አለ? የእርስ በርሱ ጥፋት ትውልድ ሲገደል ሕዝብ ሲፈናቀል ለምን ግን ደስ አለ? ነፃነት እንምከር ስትል አንተ ኖረህ መድረኩ ሲዘጋጅ አንተ ግን ሰልፍ አረግ፣ ሰላምን ተቃውሞ መሪ አልባ መሪ የለሽ የጥፋት ጅማሮ ትውልድ ሲገደል ሰላምን ሲያጠፋ ግን እንዴት ደስ አለ? ሀገርን ለማፍረስ ለመጣል ሌት ተቀን የምትሮጥ አንተ ሰው ግን ማነህ? ባለቤት ከመሆን የኢሱ ሻዕቢያ የህወሓት ፈረስ መሆን ያስደሰተህ፣ ሀገርን ከመስራት ክብርንም ከማግኘት በደም በጥፋት ተግባርህ ውርደት ያስደሰተህ። ቆይ ግን አንተ ማን? በእርግጥ አንተ ሰው ነህ? አንተማ ባንዳ ነህ። ኢትዮጵያ በድል ትቀጥላለች፣ ድልም አድርጋለች። ይሄ የህዳሴው ግድብ ሰሞን የሚንጫጩበት እንትን ላይ ነበር የጻፍኩትና እንደዚህና እንደዚህ ነው እያሉ የሚሄዱበትን ማነህ? ድል፣ የህዝብ ደስታ፣ ተስፋ እና መሰል ነገሮች ያስከፋህ፣ ሰው ሲፈናቀል፣ ሰው ሲሰደድ፣ ሰው ሲሰቃይ ደስ ያለህ አንተ ግን ማነህ? ምንድነህ? የሚል ነበርና ይህንን አንድ ማወቅ እንወቃቸው። ራሳችንን በሚጠቅም ነገር ላይ ባለቤት እናድርግ። በማኩረፍ በመዝለፍ ጠላትን በማብዛት ራስን በምቀኝነትና መፍትሄ ወደሌለው መከራን በመከራ ላይ እየደራረበ የባንዳና የጽንፈኛ መጫወቻ ሆነን መቀጠሉ ይብቃ። ከዚህ በፊት የተከፈለው ዋጋ ይብቃን። ምንም ነገር ስንናገር ያንን ነገር አንድ ራሳችን አስበንበት የሚያሳጣንንም የሚያስገኘውንም ጥቅምና ኪሳራ አውቀን ይሁን ኃላፊነት በመውሰድ ተጠያቂ በመሆን ያ ዝም ብሎ ተናግረን አይቀርም ጎበዝ። ብዙ ሰው የሚረሳም ይመስለዋል። በቀልድም ይሁን በምን ሰዎችን በሚያነሳሳው በመልካም ካነሳሳ ይዛልን፣ በመጥፎም ካነሳሳ መጥፎ ነገሩ እንደሚሆን ማወቅ ነው። አሁን ያስቸገረን ምንድነው ከተባለ የኖርንበት የለመድነው ያ ህወሓትን ፊት አውራሪ አድርጎ ከሌሎች ጠላቶቻችን ግብፅ፣ ሻዕቢያና ህወሓት እንዲሁም ተላላኪውን ያሉ ልጆችን ሁሉ ያሉትን ይዞ በተወደዱ ነገሮች ላይ ሁሉ የኛ ስስ ብልት እየተፈለገ ያድኑናል የምንላቸው ሁሉ እንዲገሉን ተደርጎ ጠባሳው ስለበዛና ለምደ ነው መጥፋታችንን መውደቃችንን ለምደ ነው ሁሉንም ነውር ለምደ ነው
ከዛ ለመውጣት ነው የተቸገረው። ሃይማኖትም ለጠብ ነው የሚፈልገው። ሁሉን ነገር ለጠብ፣ ክልል ለጠብ ነው፣ ቋንቋ ለጠብ ነው፣ ሃይማኖት ለጠብ ነው፣ ስልጣን ለጠብ ነው፣ ፖለቲካ ለጠብ ነው። ሁሉም ነገር እንዴት ሰውን ያጣላል? ከየት የተኮረጀ ጸባይ ነው ይሄ? ማነውስ በዚህ ተጠቃሚ የሚሆነው? እና እሱ ነገሮች ላይ ሰው ለራሱ ሲል ነው። እኔም ይሄን የምናገረው እህት ወንድሞችም እንዲያውቁት ብዬ በቅንነት እንዳይጎዱ የሚለው ዋና የሀሳብ ማጠንጠኛና ራሳቸውን እንዲጠብቁና የነሱ ታላቅነት የሚታይበትን አስተዋጽኦ ለሀገራቸውና ለራሳቸው ለምድራቸው እንዲያደርጉ ሰውን ያክል ትልቅ ፍጡር ሰው የሚመስሉ አውሬዎች እንዳያሳስቱት፣ ሰው የሚመስሉ አጋንንቶች እንዳያሳስቱት ማድረግ ነው። ያንን መከራና ፈተና የኖርነው ስለሆነና ስላወቁት አሁንም እነዛ የሰው ሸይጣኖች ፊት ለፊት ቆመው ስለምናያቸው ማለት ነው። በዚህ በድል ጉዳይ ላይ ስናጠቃልል የምስራቁ የድል ፀሐይ የሶማሌ ህዝብ ድንበር ጠባቂውን የሀገር ባለቤት ያደረገ፣ ይሄ የዛሬው ድል ማለት ነው። የሶማሌን ህዝብ ድንበር ጠባቂውን የሀገሩ ባለቤት ያደረገ በፖለቲካውም ጭምር ማለት ነው። አጋር ሲፈለግ የሚጠራ ሲፈለግ የለም የሚባል በራሱ ሀገር ላይ በራሱ ምድር ላይ በሌሎች ይሁንታ በአደባባይ እኮ ነው ለይስሙላ ማለት ነው። ለይስሙላ ክልል የሚታዩት የስንዴና ሌሎች የበጋ ስንዴና መስኖ ልማቶችን እንዲሁም አሁን በቅርቡ በወለጋ አካባቢ ላይ የመጣውን ሰላም አይታችሁ ከሆነ ያንን ስኬት እንዲሁም የሸኔ ብለው ሌሎች ጠላቶቻችን ኦነግ ሸኔ ብለው የሚጫወቱባቸው ወንድሞቻችን ነገሩ ስለገባቸው ራሳቸውን ነፃ እያወጡ የመጡበት ህይወታቸውን እያተረፉ የመጡበት ከጃልሰኒ ጀምሮ ያሉትን በሙሉ በጣም ክብር እንዲሰጡ ላይ ነው የምፈልገው። ለምን ነገ በደንብ ይገለጥልናል። የአጀንዳ የነሱ አጀንዳ አይደለም። ዛሬ በጽንፈኝነት የትኛውም ቦታ ላይ ሆናችሁ የምትታኮሱ ሰዎች የእናንተ አጀንዳ አይደለም። በህይወት ስተርፉ እጅግ በጣም ደስ የሚለኝ እጅግ በጣም ነው ደስ የሚለኝ በጽንፍ ላይ ያላችሁ ሰዎች በህይወት ስተርፉ ብትገሉም ብትሞቱም የሚሳለቅብን የሚሸቅልብን የሚያተርፍብን የሚነግድብን የኢትዮጵያ ታሪካዊ ጠላት ስለሆነ የአጀንዳ እናንተ ስላልሆነ የተነገራችሁና የሚሆነው ሌላ ስለሆነ፣ ስለዚህ በዛ መልኩ ኦሮሚያ ክልል ላይ ያለው የሚበረታታና እህት ወንድሙን የመከረ የዘከረ በቃ የሰለጠነ የሀገር ባለቤት ይሆናል። በህይወት የኖረ የሰራ የተማረ ያወቀ ያለማ የለማ ባለቤት ይሆናል። እንኳን ያለበት የሀገሩ የሌላ ምድር ባለቤት ይሆናል። ለምን መሰልጠኑ መማሩ ማወቁና መመራመሩ በልማት ራሱን መቻሉ ነው እዛ ተመራጭ የሚያደርገው እንጂ እምባከረዮ የሚል ሰገጤ ወጠጤ እናት አባቱን እንኳን በነውር እያስቀየመ ሲረገም የኖረ የተረገመ ስብስብ ምንም ከዛ ማንም የሚያጠራው ማንም የሚጸየፈው ማንም የሚከለክለው እንጂ ጀስት እሱን ማወት የሚያሻግሩ ትልቅ ጅማሮች በመሆናቸው ኢትዮጵያን የሚያሻግሩ ለኢትዮጵያ አንድነት የሚጠቅሙ ስለሆናቸው ጥቅምና ኪሳራውን ስሌት ውስጥ በመክተት የራሳችንም ተሳትፎ በበጎ ማድረግ ለሀገራችን መሻገር ለራሳችን ተጠቃሚ ለመሆን በዓለም ላይ ላለማፈሩ መቼም ሀገራችንን አፍርሰን በሀገራችን ላይ ግጭት አንስተን በግጭት ውስጥ ኖረን ያንን እያባዛን እያካበድን ሄደን ማንም የሚያከብረን የለም ውርደትና ነውር ካልሆነ በቀርና ተከባብረን በሚጠቅመው ነገር ላይ አብሮነትን እናጠንክር። ከቤት እንጀምር። ራሳችንን ከማዳን ሰውነታችንን ከማግኘት የሰውነትን ክብር ከማወቅና ለሰውነት የሚገባውን ነገር ለራሳችን የሚደረገውን ሌሎች ላይም እንዲደረግ በማድረግ ባለ በሌለው ነገር ላይ ለጠብና ለንትርክ ተስፋ የቆረጠ ይሄ የአጥፍቶ ጠፊነት አይነት የነውር ተግባርን ከመቅደም ይልቅ ማንም ቢሳሳት አስተካከልኩት የሚል ከሌሎች የተሻለ መሆንን ማንም ጥበብ ቢጠፋው ማንም የሆነ ነገር ቢጎልበት ሞላሁለት፣ አስተካከልኩለት፣ አስተማርኩት፣ ደገፍኩት፣ አዳንኩት፣ አበላሁት፣ አጠጣሁት የሚል የታላቅነትን መንፈስ በመውረስ ታሪካችንን በብርሃናዊ መልኩ እንጻፍ የሚል መልእክት ነው ያለኝ። በሁሉም ነገር ላይ አብረን ስንሆን አንዱ አንዱን አጥፍቶ ስኬት የለም፣ ውድቀት ብቻ። ጠላታችን ማን እንደሆነ ኪንግስ ኦፍ አባይ ላይ ያለውን በደንብ ኪንግስ ኦፍ አባይን መከታተል ኡስታዝ ጀማልን ብዙ መረጃ ይሰጣል። የኢትዮጵያ የጥላቻ የጥፋትና የመጠፋፋት ድግስ በሙሉ ከየት እንደሚቀዳ መነሻ ነጥቡን ያሳያል።
ኦሮሞ ነው ጥላቴ ለምትል ኦሮሞ እንዳልሆነ፣ አማራ ነው ጥላቴ ለምትል አማራ እንዳልሆነ፣ ትግሬ ነው ጥላቴ ወይም አማራ ነው ጥላቴ ለምትል ያ እንዳልሆነ፣ ኤርትራ ህዝብ ነው ብትልም ያ እንዳልሆነ፣ ሻዕቢያ፣ ህወሓት፣ ፋኖ፣ ሸኔ የሚሉ አይነት ታፔላ አልብሰው ያመጧቸው የመጫወቻ የጥፋት ካርዶች መሆናቸውን አውቀን ራሳችንን ለመጠበቅ ካለፈው ጥፋት ተምረን ሌላ ጥፋት እንዳይደርስ በመቆርቆር ወደፊት አብረን መቀጠል አለብን። ኢትዮጵያ እንድትሆናለች እንዳልትሆናለች ለሚለው የመጨረሻ የምጋብዛችሁ እንኳንስ ዘንድሮ የምትል ትንሽዬ ግጥም አለች። በዚሁ ነው የምጋብዘው። ድሉ ይቀጥላል። በጣም ብዙ ድሎች አሉ። በአሰብም ይሁን በምን የኤርትራ ህዝብ አጋጣሚውን ይጠቀም፣ የትግራይ ህዝብ አጋጣሚውን ይጠቀም። በሽታውን ከላዩ ላይ ያራግፍ። አብሮ ለመኖር የሚፈልግ ሰው እንደው ደብረጽዮንን ከፊት እኮ መሪ አድርጎ ማሳየት በራሱ ይደብራል። ኢሳያስንና መሰል ሰዎችን ከፊት አድርጎ ማሰለቡ ይደብራል። ብልጌና አህመዱም የሚባል ሰው ካለ ኤርትራ ውስጥም የኤርትራ ህዝብ ከተጨቆነ፣ ትግራይ ውስጥም ሰው ካለ ለህዝብ የሚቆረቆር እንደዚህ አይነት መሰረት ራሱን ያጸዳና ትሩ ህዝባዊና ኢትዮጵያዊ ሰው ካለ ይሄው መድረኩ ከዚህ የተሻለ ነገር የለም። ግብፅ ውስጥም ቢሆን እንደዚሁ በቃ ተገድቧል። የአባይን ግድብ ወይም የአባይን የውሃ መቆጣጠርና ሌሎች መሰረተ ልማት ከዛ ወጥታ እስከ ወደብ ያ የባህር በሩም አሁን በቅርቡ ሲከናወን የባህር ኃይሉ ሲሰለጥን ነው ያ እንደሚገኝ የተረጋገጠው። ስለዚህ የኢትዮጵያ ህዝብ እና መንግስት አባይን ለመቆጣጠር የሚያስችለውን ቁልፍ በእጁ ይዟል። ከዚህ በኋላ እኛን በማጥፋትና በማጠፋፋት በሶማሌ በኩል በመምጣት ሱዳንን በመረበሽ ኤርትራን ተላላኪ አድርጎ በመጋለብ ምናምን አይመጣም። በቃ አይሆንም። እሱ ይሄንን እንኳን አንድ አጀንዳ አድርጎ ሞቢላይዝ ማድረግ ይችላል። ግብፅ ውስጥ ያለ ፖለቲከኛ ካለ የአርሲስና ይህን የበሰበሰ ስርዓት ተሸክሞ የነበረውን አሽቀንጥሮ ጥሎ በጋራ ተጠቃሚነት ኢትዮጵያን ማልማት፣ የመጀመሪያው ኢትዮጵያን ማልማት፣ ኢትዮጵያን መንከባከብ ለግብፅ አጠቃላይ ልማትና ስኬት መሆኑን አውቆ በዛ መልኩ የሚንቀሳቀስ ቡድን መፈጠር አለበት። ያ ካልሆነ ግን ይቀጥላል። ድራሻችሁ ይጠፋል እንጂ አሁን ባላችሁበት እኔ ምንም አላዝንም። አሁን ባላችሁበት ጭካኔ እንጃ ምኞታችሁ ራሱ ክፉ ነገር ሳይጠራ አይቀርም። ለእኔ ለህዳሴው ግድብ የተመኛችሁትን ነገር አስዋል ላይ ሊሆን ይችላል፣ አይታወቅም። ለማንኛውም ኢትዮጵያ በድል ትቀጥላለች፣ የሰሩላትን ታከብራለች፣ የጠሏትን አጠፋለሁ ያሉትን ሁሉ በድሏ ብርሃን እያጥበረበረች ወይም መብረቃዊ ጥቃት እያደረሰች እየቀበረች ትቀጥላለች። አትሙቱ፣ አትግደሉ፣ የኢትዮጵያ ድል አይቆምም። ይሄን ብዙ አገራት ያውቁታል። የአሜሪካን መንግስት ጠይቁት፣ ሌላውን ጠይቋቸው። እንኳንና ዛሬ እንኳንስ ዘንድሮ አባይን ገድበን ለዘላቂ ልማት አሰብን ጠይቀን በከተሞቻችን በኮሪደር ለምተን ከብሔር የጸዳች አንድ ሀገር ሆና ኢትዮጵያችን ከመታጠቅ በላይ ድሮኑን አምርተን ቆራጥና ጀግና መከላከያን ይዘን ታሪክ ተቀይሮ ሳተላይት አምጥቀን በግሪን ሌጋሲ ሊሆኖችን ተክለን በውይቷ ምድር ስንዴውን አምርተን የአምራችነትን ክብር ለሀገር መልሰን በሰላም ተምሳሌት ኖቤል ተሸልመን በኦሮማራ ጥምረት እኛው ተዋህደን የኢትዮጵያን ክብር ለዓለም አሳውቀን በምክክር መድረክ አብረን እየመከርን የተሳሳቱትን በይቅርታ እያቀፍን መንግስታዊ ደህንነትን ሰንሰለቱን ቆርጠን አብጁ የሚባል ቆራጥ መሪ ይዘን እንኳንስ ዘንድሮ በአቪዬሽን ደህንነት ዓለም ሁሉ አውቆን በአየር ኃይል በኢንሳ ሳይበር ጓሮ አሸንፈን በጀግናው ሰራዊት በፌዴራል ፖሊስ ሀገር እየጠበቀ የተጣለው ባህልና ታሪክ አንስተን አድሰን የባህር ንጉሱን ባህር ኃይልን ሰርተን ከእርስ በርስ ሽኩቻ ዘረኝነት ጸርተን ሀገር ዘራፊውን ህወሓትን አባረን ያንም አልተሸነፍ አሰብ ሲሸጥበት ያንም አልተሸነፍ ሰሜንን ሲጠቀብን ያንም አልተሸነፍ ሶስት ጊዜ ሲወሩ ያንም አልተሸነፈ በዛች ከባፍ ያንም አልተሸነፈ ኢትዮጵያን አሲዘው ተበድረውባት ዕዳ ሲያስከፍሉ በችግር ላይ ችግር ደራርበው ሲያፋሉ
ትውልድ እንዳይቀጥል በመድፍ ሲወጉ ያኔም አልተሸነፈ። ሐውልቱንም ሰርተው እርስ በርስ ሲያባሉ ያኔም አልተሸነፈ። እርዳታ ሲያኖሩ ያን ጊዜም አልተሸነፈ። በሁሉም ሲያረክሱ አጋርና ታዛዥ ብለው ሲከፋፍሉ ያኔም አልተሸነፈ። ሁሉንም ለመለያየት ሰርተው ሲያላምዱና በዛው ሲያባሉ እኛን እርስ በርስ ሲያገራግሩ ያኔም አልተሸነፈ። እንኳንስ ዘንድሮ ኢትዮጵያ በድል ትቀጥላለች። ኢትዮጵያ በድል ትቀጥላለች። መልካም ጊዜ። ድል አድራጊ ሆነን ታሪካችንን እናስተካክል። ተባረኩ። ሰላም ሁኑ። ሁሉም ነገር በድል ይቀጥላል። በያላችሁበት ፈጣሪ አብዝቶ ይባርካችሁ። ኢትዮጵያ ታበጽራ በእግዚአብሔር። መልካም ጊዜ